ታይሚንጉን ያልጠበቀ ማን ማርኪንግ ባየርኖችን ዋጋ አስከፍለዋቸዋል። እንዴት? እስከ መጨረሻው ድረስ አብራችሁን ቆዩ። ቪዲዮዬ ደጋግሞ የሚደርሳችሁ ደግሞ ፎሎ ማድረግ አትርሱ። ገና 40 ምናምን ሺህ ፎሎወርስ ላይ ነው ያለነው ጓዶች። ተመልከቱ፣ እዚህ ጋር ዊሊያም ፓቾ ለክቫራትስኬሊያ ፓስ ያደርግለት ክቫራትስኬሊያን ተከትሎ ኦፖመካኖ ወጥቷል። እዚህ ጋር ግን የታይሚንግ ስተት ሰርቷል። ወይ አብሮት አልወጣም ወይ ደግሞ ወደኋላ ቀርቶ ከማን ማርኪንግ ይልቅ ዞኑን ማርክ ማድረግ ነበረበት። ምክንያቱ ከኋላ የሚከፈት ሰፊ ቦታ ነበር። ሌላኛው ተጫዋች ደግሞ በዚሁ የመከላከል ሂደት ላይ ስተት የሰራው ኮንራድ ሌማር ነው። ሌማር እዚህ ጋር ማን ማርኪንግም አላደረገም፣ ዞኑንም ማርክ አላደረገም። በመሃል ሲዋልል ነው የነበረው። ተመልከቱ፣ ከክቫራትስኬሊያ ፋቢያን ሪዩዝ ኳሱን በአንድ ተች ሲቀበል ኮንራድ ሌማር ሁለት አማራጮች ነበሩት፣ ነገር ግን ሁለቱንም ማድረግ አልቻለም። የመጀመሪያው ፋቢያን ሪዩዝ ኳሱን ከመቀበሉ በፊት እሱን ማርክ ማድረግ ነበር። ሁለተኛው ደግሞ እሱን ማድረግ ካልቻለ ከኋላ ኤክስፕሎይት ሊጋለጥ የሚችለውን ቦታ መጠበቅ ነበረበት። ሁለቱንም ማድረግ አልቻሉም። በዚህ መንገድ ክቫራትስኬሊያ ፓርክ ደ ፕሪንስ ላይም ጎል አስቆጥሯል። ኦስማን ዴምቤሌም የጎል እድል አግኝቶ ነበር፣ ታስታውሳላችሁ። ክቫራትስኬሊያ ወደ ቦክሱ ሲሄድ ተመልከቷቸው የባየርንን ተከላካዮች፣ ሶስቱም ሊባል ይችላል ወደፊት ነው ሲሄዱ የነበሩት። ኦስማን ዴምቤሌ ይህንን አንቲስፔት አደረገና እንዴት ወጣ እንዳለለትና ለክቫራትስኬሊያ ፓስ መንገዱን እንዳመቻቸለት ተመልከቱ። በዚህ መንገድ ጨዋታውን በትልቁ የለየው ጎል ተገኘ። ከዚህ በኋላ ፓሪሶች በደንብ አድርገው ዲፌንድ አድርገዋል። ይህንን በየጊዜው የምናየው አይደለም። ነገር ግን ሉቾ ሲያስፈልገን በሎ ብሎክ እንከላከላለን ብሎ ነግሮን ነበር። ያንን ነው በትክክል ያደረገው። ምን ያህል ሚዛኑን የጠበቀ ቡድን እንደሆነ ያለ አሽራፍ ሐኪሚም አሳይቶናል። ዛይር ኤምሬም በዛ በኩል ጥሩ ስራ ሲሰራ ነበር። ፔዤ ከአርሰናል እንግዲህ የምንጠብቀው የፋይናል ጨዋታ ይሆናል። ይመቻል። ይህ የባየርን ፕሬሲንግ ትራፕ ዘንብ አያሳልፍም ስላችሁ እያጋነንኩ አይደለም። በዛኛው ወራ ደግሞ የፊት አውራሪ ዴምብሌ ፕሬሲንግ ማን አንዳንዴ ተከላካይ ቢሆን ዴምብሌ ፕሬስ ከሚያደርገኝ አንድ ለአንድ በገጥሞ ይሻለኛል ያሰኛል። የሚገርመው ጨዋታው ሁለቱም በየራሳቸው መንገድ ጫናውን ሰብረው እያለፉ ነበር። ታዲያ ይሄ ጌም እንዳያችሁ ታክቲካሊ ብትሉ በተጫዋቾች ብቃት ባንድ ፎር ባንድ የሄዱበት መከላከል የቀለለበት ኒውር 5 ሙከራ ተሞክሮበት 5 ገብቶበት ምንም ሳይመልስ የወጣበት ኑኖ ሜንዴስ ለጌታም ጌታ እንዳለው የተማረበት ጨዋታ ሆኖ አልፏል። ታዲያ ቀደም ሲል ወደ አነሳነው ፕሬሲንግ ሲስተም ስንመጣ እዚች ጋር ቪቲኒያ ጨዋታውን ለማደራጀት እንደተለመደው እየጣራ ነው። ችግሩ ያለው ሰፋ አድርጋችሁ ስትመለከቱ አንድ ወደ ጠርዝ ወጥቷል። ባየርኖች ስራቸውን ሀብሎ የሚጀምሩት እያሳሳቁ ጥግ ላይ አውጥቶ አማራጮቹን እዚች ጋር እንዴት ኦቨርሎድ እንዳደረጓቸው አያችሁ። ገና ሳይቀበሉት ኮምፕሬሰር ራሱ ያደረኩት። በቃ እኔ ኳሱን ለሐኪሚ እንደለቀቀ ነው መጨረሻው እቺ ኳስ ኬን ጋር እንደሆነ ያወቅኩት። ታዲያ እንዳያችሁት ኮሪደሩ ላይ ሊንክ አፕ እናርግ ሲሉ ባየርኖች ይቀበላቸዋል። ከሁለት ፓስ በኋላ ኦሊሴ ከበረኛው ጋር አንድ ለአንድ ይገናኛል። ፔሲቾች ነው እንዲያሉና 3 ደቂቃ ባልሞላ ጊዜ ነብራቸውን ይለቅባቸዋል። እዚች ጋር እኮ ትንሽ ነው ፈረስታቸው የተበላሹ። አሁን ግን ቀና ሲል ዴምብሌ ፊቱ ደርሷል። እዚች ጋር ለትንሽ አበለጠ፣ ግን በቃ ነገሩ ተበላሽቷል። ምክንያቱም ኦሬዲ ለሰጠው ሚድፊልደር ጫና እየመጣ ነው ከጀርባ። ዛይር ኤምሬ ደግሞ የሚድፊልደሩ ፓሲንግ ሌን ወይም መውጫውን ቀድሞ ስላወቀ ቦታው ደርሶ ኢንተርሴፕት ያደርገዋል። አሁን የፒኤስጂዎች ተራ ነው። ነገር ግን ሞመንቷ ላይ እንዳያችሁት ዴምብሌ መሆኑን ረሳው። ፒኤስጂዎችም ያቻነት ገባቸው አመለጣቻቸው። ወደ ጨዋታው በመለሰቻቸው ጎል ላይ ግን ባየርኖች ላይ እንዴት እንደተጫወቱ አይን አይክድ። ተመልከቱ። ዲዛይር ዱዌ ቀኝ ዊንገር ያለው ግን ግራ ስፔሱ ላይ፣ ከዛም ብሶ ደግሞ ድሮፕ ያደርጋል። ምስኪኑ ዳዮት ሲከተለው መኖሪያ ቤት ያክል ስፔስ ይከፍታል። ሁኔታው ያለ ኳስ ያወደደድል ለነበረው ክቫራ ይመቸዋል። ተመላላሹን ትከሻውን እየሰበረ አብዶ እየሰራ እዚህና እዚያ ያንከራቷል። በመጨረሻም በጎል ይፈቷል። ከዛ በሪኮች ልዩነት ባየርን ጋር ደግሞ የመልስ ምቱን ኦሊሴ በተመሳሳይ ስኪልና ድሪብሊንግ ኑኖ ሜንዴስ ላይ ምላሹን ይሰጣል። ለጥቂት ፖስቱን ፔጆችን እዚህ ጋር ይታደጋቸዋል። ከዛ በላይ ደግሞ የባላንዶር ተቀናቃኞቹ ፉክራል። ሁለቱ ዘመናዊ አጥቂ ምን ሊመስል እንደሚችል በሚገባ አሳይተውናል። ስለነሱ ማውራት ከጀመርኩኝ ቪዲዮ አያልቅም። እንዲሰራላችሁ ከፈለጋችሁ ፓርት 2 ብላችሁ ኮሜንት ሴክሽን ላይ አስቀምጡልኝ። ከዛ በላይ ግን ማወቅ የምፈልገው ጨዋታው እንዴት ነበር? ለጨዋታው አጠቃላይ እንቅስቃሴ እናንተ ከ10 ስንት ሰጣችሁት? ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ይመቻችሁ። የአርሰናል ጨዋታ ኢቮልቭ እያደረገ ነው። ትናንት በጠባብ ጎል ማሸነፉን ብቻ ካያችሁ አርቴታ እየሰራው ላለው አርሰናል ዝግጁ አይደላችሁ ማለት ነው። መድፈኞች የጀመሩት እኛም ሲሞኒም በመናቆ 4-2-3-1 ቅርጽ ነበር። ነገር ግን አርሰናል በራሳቸው የሜዳ ክልል እንዲሁም በአትሌቲኮ ሀፍ ሲሆን ያለማቋረጥ ሮቴት እያደረጉ
ይህን ቅርጽ ወደ ተለያዩ ስትራክቸሮች ሞርፍ ያደርጉት ነበር። ለምሳሌ ተመልከቱት እቺን አጋጣሚ መድፈኞቹ ወደ ራሳቸው የግብ ክልል እንዲያፈገፍጉ ይገደዳሉ። እዚች ጋር አሁን በደንብ አስተውሉ። ኖርማሊ ራይስ በተከላካዮቹ መሃል ስፕሊት አድርጎ ይገኛል፣ አሊያም ደግሞ ከፊታቸው ከሉዊስ ስኬሊ ጋር በመጣመር ኳስ ምስሮቶን ያጡፉታል። አሁን ግን ራይስ የሳሊባን ቦታ ይዞታል። ካያችሁ ፈረንሳዊው የመሃል ተከላካይ ጠርዙን ይዞ ለሰከንዶች ይቀመጣል። ተመልከቱ ግን አሁን በአትሌቲኮ ፍሮንት ላይ ግርታ ወይም ኮንፊውዥን ተፈጥሯል። እዚህ ላይ ደግሞ ተመላላሹ ትሮሳርድ ሴንትራሊ ድሮፕ ያደርጋል። እሱን ተከትሎ የትኛውም የአትሌቲኮ ተከላካይ እንዳይመጣ ደግሞ ኤዜ እንዲሁም ካላፊዮሪ ገፍቶ በመቀመጣቸው ፒን አድርጎ ይይዛቸዋል። ወረቀት ላይ አሁን አትሌቲኮን 6-3 ፍጹም የቁጥር ብልጫ ወስዶባቸዋል። እንደምታዩት ደግሞ ሳሊባ እንደ ኦክሲለሪ ሴንተር ባክ መሀል ላይ አለ። ራያ ስኬሊን ሲያጫውተው የአትሌቲኮ ፕሬስ ወደ ራሳቸው ይስባሉ ወይም ቤት ያደርጋቸዋል። አሁን ሉዊስ መልሶ ለራያ፣ ራያ ለሳሊባ። በዚህ መልኩ መድፈኞቹ ከግብ ክልላቸው በብቃት ይወጣሉ። ቁም ነገሩ ያለው ግን መድፈኞቹ በአትሌቲኮ የሜዳ ክልል የነበራቸው የ3-1-6 ስትራክቸር ነበር። ይህ ቅርጽ እንዲሁም የተጫዋቾቹ የማያቋርጥ ሮቴሽን ጎሏ ላይ በግልጽ ይታይ ነበር። ሮቴሽኑን እስቲ ይዩታው። የሚያደራጀው ራይስ ሳይሆን ቀደም ገፍቶ ሲጫወት የነበረው ካላፊዮሪ ነው። ራይስ ደግሞ ገፍቶ በመቀመጥ ለዩኮሪሽ የሴንተር ባኮቹን ሐሳብ በመስረቅ ውለታ እየዋለለት። እንግሊዛዊው እንደምታዩት እንዲህ ሴንተር ባኮቹን መያዙ ስዊድናዊው ከተከላካዮቹ መሃል ከጫና ነፃ ሆኖ ከጀርባቸው እንዲሮጥ ያስችለዋል። ዊሊያም ሳሊባም በሚገርም ላይን ብሬኪንግ ፓስ ያገኘዋል። ቀጥሎም እንደምታዩት ዴክላን ወደ ቦክሱ ይገሰግሳል። በዚህም እዚህ ጋር የሴንተር ባኮቹን አቴንሽን ወደ ራሱ ሲስብ ፋርሳይድ ላለው ትሮሳርድ በቂ ስፔስ እና ታይም ያለ ጫና ያስገኘዋል። ሞመንቷም ዘግይታም ቢሆን በቁርጥ ቀን ልጃቸው ቡካዮ ሳካ ወደ ጎል ትቀየራለች። ለማንኛውም የመድፉ ቤተሰቦች ለምሽቱ የአርሰናል እንቅስቃሴ ከ10 ስንት ሰጣችሁት? ሐሳባችሁን ኮሜንት ሴክሽን ላይ አስቀምጡልኝ። ይመቻችሁ። ተመልከቱ 7 ደቂቃ ከ58 ሰከንድ ላይ ዴክላን ራይስ በመሃል ተከላካዮቹ መሃል ገብቶ ሲያደራጅ ነበር። 43ኛ ደቂቃ ላይ ደግሞ ከቪክተር ዮኬሬሽ ጎን ሆኖ ለጎላ ኮንትሪቢዩት አደረገ። በዛሬው ቪዲዮ የምሽቱን የአርሰናል ፐርፎርማንስ እንተነተናለን። ወደ ቪዲዮ። የእንግሊዛዊው አማካኝ በሳሊባና ማጋሊሽ መካከል ድሮፕ አድርጎ መቀመጡ ከቦል ዲስትሪቢዩሽን በተጨማሪ ምስሉ ላይ እንደምታዩት ካላፊዮሪና ዋይት በነፃነት ወደፊት ተጠግተው እንዲጫወቱ አድርጓል። በዚህኛው እንቅስቃሴ ትሮሳርድና ሳካ መስመሩን ይዘዋል። ዋይትና ካላፊዮሪ ሃፍ ስፔስ ላይ ተቀምጠዋል። ስኬሊ ደግሞ የመጀመሪያውን ፕሮግሬሲቭ ኳስ ለመቀበል በተወሰነ ርቀት ከነራይስ ራቅ ብሎ ፊት ለፊት ቆሟል። በሌላ አጋጣሚ ደግሞ ካላፊዮሪ መስመሩን ይዞ ትሮሳርድ ወደ መሃል ገብቶ እናየዋለን። የአርቴታ ጌም ስትራቴጂ የነበረው አትሌቲኮን ለፕሬስ ኢንቫይት አድርጎ ከዛም ከኋላ የተፈጠረውን ስፔስ መሃል ላይ የሚገኙት ተጫዋቾች እነ ካላፊዮሪ፣ ዋይት፣ ኢዜ ኳስ ተቀብለው የአትሌቲኮን ተጫዋቾች ሪሴት እንዲያደርጉ ፎርስ ማድረግ ነበር። የትላንቱ የዋይት የማጥቃት እንቅስቃሴ ይለይ ነበር። ከሱ በተጨማሪ ሳሊባ በማጥቃቱ በደንብ ይሳተፍ ነበር። እዚህ ጋር ያለውን ትራያንግል ተመልከቱ። ከዚህ ውጪም ሌሎች ትራያንጉላር ስትራክቸሮችና ሮቴሽኖችን ተመልክተናል። እዚህ ጋር ተመልከቱ። ዴክላን ራይስ ከማጋሊሽ ጋር ያለውን ርቀት አስፍቶ ይቆማል። ይሄ ደግሞ በአልቫሬዝ እና በግሪዝማን መካከል ያለውን ርቀት ያሰፋል። ስኬሊ ታይትሊ ማርክት ስለነበር ክፍት የሆነውን ስፔስ እንደምታዩት ሳሊባም ትሮሳርድም አንቲሲፔት ያደርጉታል። ግን በአንድ ስፔሲፊክ ዞን ሁለት ተጫዋቾች የፖዚሽናል ፕሌይ ሐሳብን ቫዮሌት ስለሚያደርግ ትሮሳርድ ስፔሱን ትቶለት ይሄዳል። እዚህ ጋር የአርሰናል ተጫዋቾች ያሳዩን እንቅስቃሴ ምን ያህል ጌሙን ሪድ ሲያደርጉ እንደነበር ይህ እንቅስቃሴ በደንብ አድርጎ ይገልጽልናል። ሳሊባ ወደ ስፔሱ ሲገባ ኮኬ እንደምትመለከቱት ስኬሊን ፓርሻሊ ለቀዋል። ይሄ ማለት ፓርሻሊ ሳሊባ ላይ ፕሬሸር እያሳደረ ነው ማለት ነው። ስለዚህ ሳሊባን በነፃነት ለማግኘት ራያ ኳሱን ለስኬሊ ሰጥቶ ፕሬሸሩን ፉሊ ሪሲቭ እንዲያደርግ ማድረግ ነበረበት። ስኬሊ ኳሱን ሲቀበል እንደምትመለከቱት ኮኬ ኢንቴንሲቭሊ ፕሬስ ያደርገዋል። ስኬሊም ኮኬን ለተጨማሪ ፕሬሲንግ ለመገፋፋት ኳሱን ለራያ መለሰለት። ከዛም እንደምታዩት ሳሊባ በአንድ ላይን ብሬኪንግ ፓስ ኳስ ከራያ ተቀበለ። እዚህ ፕረስ ለማድረግ ኮሚት አድርጎ የነበረው የአትሌቲኮ ስትራክቸር ቀደም ሲል እንደነገርኳቸው ያፈገፍጋል። አሁን ደግሞ የካላፊዮሪ በግራው ሃፍ ስፔስ መቀመጥ ምን ያህል ጥቅም እንደነበረው ልናገር። ኳሱ ሮቴት አድርጎ ለራያ ከመመለሱ በፊት ኤዜ በኮኬ ማርክ ተደርጎ ነበር። ኳስ ወደ ኋላ ሲመለስ እንደምታዩት ኤዜም አብሮ ሲመለስ ነበር። ነገር ግን ማንም አልተከተለውም። ራያም ኳሱን በረጅሙ ካወጣው በኋላ ዋይት በጥሩ ሁኔታ ተቆጣጠረው። ከዛም ከሳካ ጋር ሊንክ አፕ ካደረጉ በኋላ ከዲፕ ኤሪያ ሲመጣ የነበረው ኤዜ አሴሰርድ ማን ሆኖ ኳስ ይቀበላል። ኤዜም እንደምታዩት ኳስ ከያዘ በኋላ ለካላፊዮሪ ይለቅለታል። እንዳያችሁት ኳስ ከቀኝ ወደ ግራ ስዊች ለማድረግ ትንሽ ሰከንድ ብቻ ነበር የወሰደው። ካላፊዮሪ በዛ ቦታ መገኘቱ የአርሰናል ማጥቃት እንዳይቋረጥ ሲያደርግ የነበረ ነገር ነበር። ሁለቱም ቡድኖች ሴፓሬት ያደረገችውን ጎል እንመልከት። ተመልከቱት። ራይስን ከደቂቃዎች በፊት በመሃል ተከላካዮቹ መሃል ድሮፕ አድርጎ ነበር። በዚህኛው ኢንሲደንት ደግሞ እንደምታዩት በደንብ አድቫንስ አድርጎ ቆሟል። ዴቪድ ሃንስኮ ትኩረቱ ሙሉ በሙሉ ራይስ ላይ ነበር። ከመስመር ተከላካዩ ጋር ያለውንም ርቀት ሆነ ዮኬሬሽን ሲመለከተው አልነበረም። ይሄ ሁሉ ዴክላን ራይስ በዛ ቦታ ስለነበር ነው። ተከላካዩ እንቅስቃሴ ያደረገው ዮኬሬሽ ሩጫውን ከጀመረ በኋላ ስለነበር ምንም ማድረግ አልቻለም። የቡካዮ ሙቭመንት መነሳት አለበት። ከና ትሮሳርድ ኳሷን ሳይመታ ነበር በመታየት ስፔስ የተገኘው። ከዛም ሪባውንድ ኳሷን አስቆጠረ።
ምሽቱ ጨዋታ የነበረውን የአርሰናልና የዴክላን ራይስ ኤክሰፕሽናል ፐርፎርማንስ እንዴት አያችሁት? ሀሳባችሁን በኮሜንት አጋሩ። የምሽቱ ጨዋታ ቴክኒካል ማስተር ክላስ ያየንበት፣ አሰልጣኞቹ ሪስክ ወስደው ፉል አታኪንግ ፓወር የመረጡበት፣ የሜንታል ጥንካሬን የተመለከትንበት የሱፐርስታሮች ኤንድ ቱ ኤንድ ኮንቴስት ነበር። ይህንን ወይ የእግር ኳስ ጨዋታ ጎሎችን እያነሳን እንተነተናለን። እናንተም ሁሌም እንደዚህ አይነት ታክቲካል ትንተናዎች ለማግኘት ፎሎ አድርጉ። ሙኒክ አዌይ ቲም ሆኖ ቢጫወቱም የለመዱትን ሃይላይን ስትራክቸር ይዞ ነበር ለመጫወት የሞከሩት። ባለሜዳዎቹ ፔጆች ያላቸው ቨርቲካሊቲ ይታወቃል። ለምሳሌ ዱዌ ያስነቅላል፣ ከኋላ ያለውን ስፔስ እነ ክቫራ ወይም ዴምቤሌ ይጠቀሙታል። ስለዚህ ለሙኒክ በሃይላይን መቀመጣቸው ትልቅ ሪስክ ነበር። በጨዋታው ላይም ዋጋ አስከፍሏቸዋል። ሁለቱም ቡድኖች እንደምታዩት በሃይ ኢንቴንሲቲ ፕሬስ ለማድረግ ይሞክሩ ነበር። ሙኒክ ከዚህ ፕሬሲንግ ለማምለጥ የኬንን ወይም የሙሲያላን ድሮፕ ማድረግ ይጠብቁ ነበር። ፔጄን በተመሳሳይ ዱዌ በጥልቀት ሲመለስ ነበር በአጭሩ መስርተው የሚወጡት። በዚህ ምክንያትም በአብዛኞቹ አጋጣሚዎች ግብ ጠባቂዎቹ ለረጃጅም ኳሶች ፎርስድ ይሆናሉ። የሙኒክ ሃይላይን ሪስክ እንደነበረው እቺ አጋጣሚ በትክክል ትገልጽልናለች። ጆናታን ታ ኳሱን ካቀበለ በኋላ በምታዩት ስፔስ ተገኝቶ ራሱን እንደሌላ ኳስ ማቀበያ አማራጭ ያደርጋል። ይህንን ሲያደርግ ዴምቤሌ ለቆ ነው። ቀጥሎም ፓቭሎቪች ለስታኒሲች ሲያቀበል ኳሱ ኢንተርሴፕት ተደርጎ እንደምታዩት ዴምቤሌ ለብቻው ከጎል ጋር ተገናኘ። ተመልከቱ፣ የመጀመሪያው ጎል ሲቆጠር እንደተለመደው ዱዌ ድሮፕ ያደርጋል። እንደምታዩት ኡፓሚካኖም ይከተለዋል። ቀጥሎ ያለውን ነገር ከማየታችን በፊት የጆሹዋ ኪሚችን ፖዚሽኒንግ ተመልከቱ። በዛች ኢንስታንት የነበረው የሙኒክ ፕሬሲንግ ኢንቴንሲቭ ስላልነበር ኪሚች በዛ ቦታ መገኘቱ ብዙም ጥቅም አልነበረውም። ይልቅስ ሙኒክን ኤክስፖዝ ያደርጋል። ቀጥሎም እንደምትመለከቱት ዱዌ ኳሱን ለክቫራትስኬሊያ ይለቅለታል። እዚህ ጋር የክቫራ ቦዲ ኦሪንቴሽን ቀጣዩን የአንድ ላንድ ፍልሚያ ለማሸነፍ ይመች ነበር። በተቃራኒው እንደምታዩት ስታኒሲች ሙሉ በሙሉ አልዞረም ነበር። በመጨረሻም የተፈጠረው ነገር ክቫራ ኢንሳይድ ሮጦ የነበረውን አድቫንቴጅ ከመጠቀም ይልቅ ክፍት የሆነውን ስፔስ ቢያገኝ የተሻለ ሹቲንግ አንግል እንደሚኖረው ስለተረዳ ወደ ውጪ ሰብሮ ለመግባት ነበር የመረጠው። ቅድም የኪሚች ኦቨር ኮሚት አድርጎ ወደፊት መጠጋት ሙኒክን በአደገኛ ኤሪያ ኤክስፖዝ ያደርጋል ብያችሁ ነበር። የተፈጠረውም ያ ነበር። ክቫራትስኬሊያ ስታኒሲችን ወደ ውስጥ ሰብሮ ካለፈው በኋላ ማንም ሊያስቆመው አልቻለም። ጆሹዋ ኪሚች የደረሰው ከረፈደ በኋላ ነበር። የፔጂ አራተኛ ጎል ላይም ይሄንን ተመሳሳይ ፓተርን ተመልክተናል። ዱዌ ላይመርን ሲያስለቅቀው ሐኪሚ ነፃ ሆኖ ኳሱን አገኘ። ከዛም ጎሉ ተቆጠረ። ተመልከቱ፣ የዴምቤሌ ሁለተኛ ጎል ሲቆጠር 2-2 ነበሩ። ማለትም ሁለት የፔጂ ተጫዋቾች ከሁለት የባየርን ተከላካዮች ጋር ማለት ነው። ስለዚህ እዚህ ጋር ነገሩን የሚለየው ኳሊቴቲቭ ሱፒሪዮሪቲ ነው። ዱዌ ኳሱን መጀመሪያ ላይ ማቀበል ይችል ነበር፣ ግን የኡፓሜካኖ ቦዲ ኦሪንቴሽን እስኪበላሽ እየጠበቀ ነበር። የኦሊሴ ጎል ላይም ማንም ማርክ አላደረገውም ነበር። እሱም የዛን ያህል ነፃነት ካገኘ ምን ማድረግ እንደሚችል በጎሉ አሳይቷል። የመጨረሻው የሙኒክ ጎል ላይም ኬንና ዲያዝ ያላቸውን ኢንዲቪጁዋል ብሪሊያንስ አሳይተውናል። ፐርፌክት ፓስ፣ ፐርፌክት ተች፣ ፐርፌክት ፊኒሽ። የምሽቱ ጨዋታ የአሰልጣኞች ታክቲካል ባትል አልነበረም። ይልቅስ አሰልጣኞቹ ለተጫዋቾቹ ነፃነት በመስጠት በመካከላቸው የቴክኒክ ጦርነት እንድናይ አድርገውናል። እናንተስ ጨዋታውን እንዴት አያችሁት? ሀሳባችሁን በኮሜንት አጋሩ። አርሰናል አትሌቲኮ ማድሪድን በማሸነፍ ላለፉት ዓመታት ልፋታቸው የሚገባቸውን ጽዋ ለመቃመስና ደጋፊዎቹም ሆኑ አርቴታ 7 ዓመት ያሳደጉት ቡድን የአውሮፓን ስኬት ሲቃመስ ቆሞ ለመመልከት የ90 ደቂቃ ዕድሜ ብቻ ቀርቷቸዋል። ለመላው የአርሰናል ደጋፊዎች የእንኳን ደስ አላችሁ መልእክቴን እያስተላለፍኩ በጨዋታው ልዩነት የፈጠረችዋ ብቸኛዋ ግብ እንዴት እንደተገኘች ቀጥዬ ተነተንላችኋለሁ። እስከ መጨረሻው ተከታተሉኝ። እንዲሁም 200 ሺህ ፎሎወር ልገባ የተወሰነ ፎሎወር ይቀረኛል። ፎሎ ያላረጋችሁ ፎሎ እንድታረጉኝ በአክብሮት ጠይቃለሁ። እዚህ ጋር ካያችሁ ሉክማን እና ሩጄሪ ሳካን 2-1 በልጠውታል። አርቴታ ደግሞ ለጨዋታው ከያዛቸው ፕላኖች ውስጥ በሳካ በኩል እድል መፍጠር የሚለው አንዱ ነበር። ስለዚህ ሳካን ከጫና ነፃ ለማድረግ ቤን ዋይት እንደምታዩት ወደፊት በመሄድ ከሳካ አቅራቢያ ይሆናል። በዚህ ሰዓት የሉክማንንም ሆነ የዳቪድ ሃንኮን ትኩረት መውሰድ ይችላል። እንደዚህ አይነት እንቅስቃሴዎችን ደጋግሞ ካደረገ እንደምትመለከቱት ሳካ የቁጥር ብልጫ ሳይወሰድበት ከሩጄሪ ጋር 1-1 መገናኘት ይችላል። ይህ ነበር የተፈለገው። ግን እዚህ ጋር የሳካና የሩጄሪ ፍልሚያ አርሰናሎች እንደፈለጉት አልሄደላቸውም ነበር። በእርግጥ እንደምታዩት ሳካ በአንዳንድ አጋጣሚዎች ብልጫ የወሰደባቸው ሞመንቶች ነበሩ፣ ግን እነዛ ሞመንቶች ደጋግሞ አይመጡም ነበር፣ ውስን ነበሩ። ሌላኛው የአርሰናል እቅድ የነበረው ደግሞ እንደምትመለከቱት ከተከላካይ ጀርባ ያለውን ስፔስ ማጥቃት ነበር። በተለያዩ አጋጣሚዎች የተለያዩ ተጫዋቾች ይህንን ኃላፊነት ለመወጣት ሲሞክሩ አይተናል። በመጨረሻም እዚህ ጋር ዮኬሬሽ ከተከላካይ ጀርባ ያደረገው ሩጫ ልዩነት ለፈጠረችው ብቸኛ ግብ መገኘት ትልቅ አስተዋጽኦ ነበራት። እኔ ደግሞ ከሱ ሩጫ ጎን ለጎን የሳሊባን ፓስ ሳላደንቅ ማለፍ አልፈልግም። ከፓሱ በላይ ደግሞ የውሳኔው ፍጥነት ትኩረቴን ስቦታል። ለምን መሰላችሁ? ቀደም ብዬ እንዳልኳችሁ የአርሰናል ተጫዋቾች ከተከላካይ ጀርባ ለመሮጥ ይሞክሩ እንጂ በቂ ኳስ ከጀርባ ካሉ ተጫዋቾች ፓስ ሲደረግላቸው አልነበረም። ታዲያ የፊት መስመር ተጫዋቾቹ ሩጮችን ከጀርባ ለማድረግ ሲሞክሩ ለምንድነው ከጀርባ ኳስ ማይጥሉላቸው እያልኩኝ ባለሁበት ሰዓት ሳሊባ በዚህ ሰዓት ተገኝቶ ጨዋታው የሚፈልገውን ፓስ ከተከላካይ ጀርባ ያደርጋል። ሳሊባ ለጨዋታው አስፈላጊውን እንቅስቃሴ ስላደረገ ነው ቀደም ብዬ ከሳሊባ ፓስ በላይ የውሳኔው ፍጥነት
አስገርሞኛል ያልኳችሁ። ቀደም ብዬ እንዳሳየዋችሁ ደግሞ ዋይት የሉክማንን ትኩረት ስለሚስበው ኳስ ሳሊባ ጋር ስትደርስ ሉክማንን ብንመለከተው ወደ ሳሊባ መሄድ ወይስ ቤን ዋይትን ማርክ አርጎ መቆየት በሚሉ በሁለት ሐሳቦች ተከፍሎ ግራ ሲጋባ እናስተውለዋለን። የካሜራው ፍሬም ስላላስገባው እንጂ ከሉክማን ግራ በኩል ቤን ዋይት አለ። እንደዚህ አይነት አጋጣሚዎች ማለትም ሳሊባ አንዳንድ ጊዜ ደግሞ ራይስ የምትመለከቱት ቦታ ላይ ተገኝተው በነፃነት ኳስ መቆጣጠራቸው ዲየጎ ሲሞኔን አላስደሰተውም እና ልክ ኳስ ወደ አርሰናል ጀርባ ሲመለስ እንደምታዩት በእጅ ምልክት ጫና እንዲያደርጉባቸው በተለያዩ አጋጣሚዎች ሲነግራቸው ነበር። 43ኛው ደቂቃ ላይ ግን ዲየጎ ሲሞኔ በቅርብ ርቀት ሆኖ የፈራውን ነገር ሲጋፈጥ አስተውለናል። ሳሊባ ላይ ጫና ያደረገ አንድም የአትሌቲክ ተጫዋች ባለመኖሩ የምትመለከቷትን ፓስ በማድረግ የጎሏን መነሻ እንቅስቃሴ ያደርጋል። ቀጥሎ የሄል ኢንድ ውጤት የሆነው ለዚህ የአርሰናል ፋውንዴሽን መሰረት ናቸው ከሚባሉ ግንባር ቀደም ሰዎች መሃል አንዱ የሆነው ቡካዮ ሳካ የምትመለከቷትን ጎል በማስቆጠር ከ20 ዓመት በኋላ ዳግም ወደ ፋይናል ይመልሳቸዋል። እንዲሁም ሜይ 30 ወደ ቡዳፔስት የሚያደርጉት ጉዞ የተረጋገጠ መሆኑንም በዚህ ጎል ይፋ አድርጓል። የግቡ ባለቤት ሳካ መሆኑ ደግሞ ለሱም ለክለቡም ለደጋፊዎቹም እንዲሁም ለኛ ለገለልተኞቹም ቢሆን ከሄል ኢንድ ብቅ ሲል ገና ላስተዋል ነው እጅግ አስደሳች ነበር። ደቂቃ ባገኝና ስለ አርሰናል አስደናቂ መከላከል የሆነ ነገር ብል ደስ ይለኝ ነበር። ሐሳብ አስተያየቶቻችሁን ኮሜንት ላይ ማስቀመጥ ትችላላችሁ። ለእንደዚህ አይነት አጫጭር የእግር ኳስ ተንተኖች ፎሎ ማድረግ ያረሳ። አመሰግናለሁ። ማይክል ኦሊሴ በመጪዎቹ ዘመናት በእግር ኳስ ታላቁን ዙፋን ይወርሳሉ ከሚባሉ ተጫዋቾች መሃል አንዱ። በዚህ ቪዲዮ የሱን አንድ ችሎታ ነጥዬ አውጥቼ በ21ኛው ክፍለ ዘመን ካየናቸው ታላቅ ጥበበኞች መሃል አንዱ ከሆነው ከሊዮኔል አንድሬስ ሜሲ ጋር አመሳስልላችኋለሁ። እስከ መጨረሻው ተከታተሉኝ። እንዲሁም 200 ሺህ ፎሎወር ልገባ ጥቂት ስለቀረኝ ፎሎ ያላረጋችሁ ፎሎ እንድታደርጉኝ በአክብሮት ጠይቃለሁ። እንቀጥል። እዚህ ጋር ናኒን ካያችሁት ሜሲ በምታዩት ቦታ ድሪብል እንዳያደርግ ያንን ስፔስ ለመዝጋት ይንቀሳቀሳል። ታዲያ ሜሲ በተዘጋው ስፔስ ድሪብል ለማድረግ ናኒን መሸወድ የግድ ስለሆነበት ወደ ራሱ ግራ የሚሄድ የሚያስመስልበትን እንቅስቃሴ ሲያደርግ ናኒም አብሮት ወደ ግራ ሲሄድ እናየዋለን። ሜሲም ይችን አድቫንቴጅ ተጠቅሞ ወደ ተቃራኒውና ቀድሞ ወደ ተዘጋበት ስፔስ ድሪብል ሲያደርግ እናየዋለን። ከሜሲ አደገኛና ልዩነት ፈጣሪ ችሎቶች ውስጥ አንዱ አሁን ያያችሁት በሰውነቱ ብቻ ተጋጣሚዎችን የሚሸውድበት ቴክኒኩ ነው። በዚህ ቴክኒክ የተካኑ ሌሎች ተጫዋቾች ቢኖሩም በዋነኝነት ግን የሜሲ መታወቂያ ነው፣ ቦዲ ፌንት ይባላል። በአማርኛ በሰውነት እንቅስቃሴ ብቻ ተጋጣሚን መሸወር ልንለው እንችላለን። ሜሲ ይህንን ቴክኒክ በመጠቀም የትላልቅ ተጫዋቾችን ክብር ሲጥል ኖሯል። አሁንም በኢንተር ሚያሚ ተመሳሳዩን ነገር እያደረገ ነው። ለመጪዎቹ ዓመታቶችስ ያስቀጥለዋል? በፍጹም አያስቀጥለውም። ምክንያቱም በእግር ኳስ የእድሜ ጣሪያውን ሊነካ ስለተቃረበ። ባይሆን ከወደ ፍራንስ የተገኘው ማይክል ኦሊሴ የሊዮን የቦዲ ፌንት ቴክኒኩን ለመረከብ ዝግጁ የሆነ ተጫዋች መስሎ ብቅ ብሏል። እንደምታዩት ኑኖ ሜንዴሽ ጥሩ የመከላከል ፖዚሽን የያዘ በሚመስልበት ሰዓት ላይ ኦሊሴ ወደ ራሱ ግራ የሚሄድ የሚያስመስልበትን እንቅስቃሴ አድርጎ በተቃራኒው ወደ ቀኝ ሩጫውን ሲያደርግ እንመለከተዋለን። በብዙ አጋጣሚዎች ይህንን ቴክኒኩን እየተጠቀመ የፔዥን ተጫዋቾች በተለይም ኑኖ ሜንዴሽን ሲረብሸው አምሽቷል። ይህንን ቴክኒክ እንደምታዩት ሜሲ ሲጠቀመው ልክ የሚሸውድበትን እንቅስቃሴ ሲያደርግ ትኩረታችንን ስኮልስ ላይ ብናደርግ በጣም በጥቂቱ ነው የሚሸወደው። ኦሊሴም ኑኖ ሜንዴሽ ላይ ተመሳሳዩን ቴክኒክ ሲተገብር ሜንዴሽን ቢሆን በጥቂቱ ነው የሚሸወደው። ያሳያችሁ የፈለግኩት በዚህ እንቅስቃሴ ውስጥ ልዩነት ፈጣሪው እንቅስቃሴ የቱ መሰላችሁ? የተጋጣሚን ጥቂት መሸወድ እንደ አድቫንቴጅ ወስደው የምታዩትን ቀጣይ እንቅስቃሴ በቶሎ መፈጸማቸው። ይህን እነሱ ኩዊክ ዲሲዥን ሜኪንግ ይሉታል። የኦሊሴንና የሜንዴሽንም ግንኙነት ካያችሁት እንዳልኳችሁ ሜንዴሽ በጥቂቱን የሚሸወደው፣ ኦሊሴ ግን በሀሪፍ ዲሲዥን ሜኪንግ ቀጣዩን እንቅስቃሴ በማድረግ ጥቂት የነበረችዋን አድቫንቴጅ በማስፋት ልዩነት ሲፈጥር እናስተውለዋለን። ብዙ ተጫዋቾች ልክ እንደ ሜሲ አሁን ደግሞ እንደ ኦሊሴ የሚታወቁበት የራሳቸው እንቅስቃሴ አላቸው። ፈጣሪዎቹ እነሱ ባይሆኑ። ዚነዲን ዚዳን እንደምታዩት በተጨናነቀና ሰዓት ያሌለው በሚመስልበት ወቅት የምታዩትን እንቅስቃሴ እያደረገ ለራሱ ጊዜ የገዛ
ከጫና ነፃ ይሆናል። ይህን እንቅስቃሴ ዚዳን ጸንሶት ራሱ ያሳደገው እስኪመስል ድረስ የሱ መታወቂያ ሆኖ እስከዛሬ ቆይቷል። ዘዚዳን ሮሌቴ ይባላል። ሌላው በላቀ የኳስ ቁጥጥሩ የምናደንቀው ስፓኒያርዱ አንድሬስ ኢኔሽታ ደግሞ የምትመለከቱትን ዘላክሮኬታ የምትባሏን እንቅስቃሴ በማድረግ ይታወቃል። ኦሊሴም በዚህ ወጣትነቱ ይህንን የቦዲ ፌንት ቴክኒክ ማስተር ካደረገ ወደፊት የሱ መታወቂያ እንደምትሆን አልጠራጠርም። እናንተም በቀጣይ ኦሊሴ ተጋጣሚዎችን አንድ ለአንድ ሲያገኛቸው ይህንን ቴክኒኩን እያስተዋላችሁ ተዝናኑበት። ሐሳብ አስተያየቶቻችሁን ኮሜንት ላይ ልታስቀምጡልኝ ትችላላችሁ። ለእንደዚህ አይነት አጫጭር የእግር ኳስ ትንተናዎች ፎሎ ማድረግ አይረሳ። አመሰግናለሁ። አርሰናል የወደፊቱን ትልቅ ተጫዋች በ0 ሚሊዮን ፓውንድ አግኝቷል። ማይልስ ሌዊስ ስኬሊ። ስለዚህ ተጫዋች አንዳንድ ሐሳቦችን ልንገራችሁ፣ ተከታተሉ። የመጀመሪያው ዲፌንሲቭ ሶሊዲቲው ወይም የመከላከል ጥንካሬው ነው። ዱዌሎችን የሚያሸንፍበት ፊዚካሊቲውና አግሬሽኑ በፍጹም ከ18 ዓመት ተጫዋች የማንጠብቀው አይነት ነው። የትኛውም የራይት ዊንግ ተጫዋች ከፊት ለፊቱ ሊያገኘው የማይፈልገው አይነት ተጫዋች ነው። ኤሪያልና ግራውንድ ዱዌሎችን የሚያሸንፍበት ሬትም ከሊጉ ምርጥ ያደርገዋል። ሁለተኛው ደግሞ ቨርሳቲሊቲው ወይም የተለያዩ ፖዚሽኖችን አዳፕት አድርጎ የመጫወት አቅሙ ነው። በሄሊንድ አካዳሚ በነበረው ቆይታ 3 ቦታዎችን ማስተር አድርጎ መጫወት ችሎ ነበር። ዲፌንሲቭ ሚድፊልደር፣ ሴንትራል ሚድፊልደር እና አሁን እየተጫወተበት ያለው ሌፍት ፉልባክ። አሁን እየተመለከትነው እንዳለ ነው በአርሰናል የግራ መስመር በኩል ስቴቢሊቲንም መፍጠር ችሏል። ከአርቴታ የሚሰጠውን የተለያዩ አሳይመንቶች ከእድሜው በማይጠበቅ ማቹሪቲ ኤግዚኪዩት ሲያደርግ እየተመለከትነው እንገኛለን። ይሄ ታክቲካል ፍሌክሲቢሊቲው ለአርቴታ ታክቲካል ሴታፕ በቀላሉ ሱት ማድረግ እንዲችል ረድቶታል። ሚካኤል አርቴታ ምን ያህል ቨርሳታይል ተጫዋቾች ላይ ኦብሰስድ እንደሆነ ሁላችንም እናውቃለን። ከዚህ በፊት የሚድፊልድ ፖዚሽን ላይ የመጫወት ልምድ የነበረው በመሆኑ አሁን ናቹራሊ ወደ ሚድፊልድ ኢንቨርት እያደረገ እየገባ እንዲጫወት አድርጎታል። ይሄ ደግሞ ለአርሰናል ወሳኙን የሚድፊልድ ኦቨርሎድ ይሰጠዋል። ይሄ ደግሞ አርሰናል ጨዋታዎችን ዲክቴት እንዲያደርግ ብቻ ሳይሆን መሀል ለመሀል የሚደረጉ የተጋጣሚ ትራንዚሽኖችንም ለማቆም ይረዳል። በተጋጣሚ ሃፍና ፋይናል ሰርድ ላይ መስመር ሰንጣቂ የሆኑ ፓሶችን ማድረግ የሚችል ፐርፌክት የሆኑ የሊንክ አፕ ኳሊቲዎች ያሉት ከቦታውና ካጫወት ዘይቤው ኤክስፔክት የማናደርገው ቪዥንና ክሬቲቪቲን ባለቤት ነው። ሌላኛው የቦል ኮንትሮልና የቦል ፕሮግሬሽን ኳሊቲው ነው። ኳሷን ፕሮቴክትና ከቨር የሚያደርግበትን ቴክኒክና የተቃራኒ ተጫዋቾችን በአንዳች ኤሌጋንስ ኤፈርትለስሊ የሚቀንስበትን ቴክኒክ ከምንወደው የቀድሞ የቶተናም ተጫዋች ከሙሳ ዴምቤሌ ጋር ያመሳስሉታል። በጠባብ ቦታዎች የመጫወት ኤክሰለንሱ፣ አንደር ፕሬሸር ሆኖ ጫናው ሳይሰማው መጫወት መቻሉ ወይም ነጮቹ እንደሚሉት አይስ ኮልድ ኮምፖዠር ያለው ተጫዋች መሆኑን በባለፈው የለንደን ደርቢ ጨዋታ በሚገባ አሳይቶናል። ጄሚ ካራገር ትላንትና ስለሱ በሰጠው አስተያየት ሙሉ በሙሉ እስማማለሁ። እንደ ዌይን ሩኒ እና ጁድ ቤሊንጋም ላይ የምናየው ፉትቦል አሮጋንስ ወይም የቡድኑን ኃላፊነት የመሸከም ረሃብ አይበታለሁ። እንደዚህ አይነት ባህሪ ብዙ ተጫዋቾች ላይ የምናየው ፐርሰናሊቲ አይደለም። ማቹሪቲ፣ ዶሚናንስ፣ ስትሬንግዝ፣ ፉትቦል ኢንተለጀንስ፣ እነዚህ ከሌዊስ ስኬሊ ያየኋቸው ዋና ዋና ኳሊቲዎቹ ናቸው። ተጫዋቹ እነዚህን ኳሊቲዎች መያዙ ኮምፕሊት ፓኬጅ ያደርገዋል ብዬ አስባለሁ። የወጣት ተጫዋቾችን እድገት እርሊ መገመት ቢያስቸግርም አርሰናል ትልቅ ተሰጥኦ እንዳገኘ አረጋግጠናል። የአርሰናል ደጋፊዎች ስለ ሌዊስ ስኬሊ ምን ታስባላችሁ? ሀሳባችሁን ኮመንት ላይ አስቀምጡልኝ። አመሰግናለሁ። በነገራችን ላይ አሁን ላይ አፋቸውን የሚከፍቱ ክለቦች አርሰናል ዋንጫ አልበላም እንደዚህ አልበላም እያሉ አፋቸውን የሚከፍቱ ክለቦች ስንት ዓመት እንደጠበቁ የፕሪሚየር ሊግ ዋንጫ እንደበሉ ላሳያችሁ። ቼላው 50 ዓመት ጠብቋል። ሲቲ 44 ዓመት፣ እቺ ትርፍ የምትባለው እንኳን 41 ዓመት ቆይታለች የፕሪሚየር ሊጉን ዋንጫ ለመብላት ማለት ነው። እዚህ ጋር እንደምታዩት ሊቨርፑል 30 ዓመት ጠብቋል። ታዲያ እንደዚህ ጠብቃችሁ ነው እኛ ላይ ሙድ የምትይዙት? ዘንድሮ እንበላለን። አንተ ይሄን ቪዲዮ የምታየው ልጅ ግን አረ ኮፒ ሊንክ አረ በለው፣ አረ መርገጥ አለብህ። አካውንት ተመቷል ነው የምልህ፣ ተመቷል። ስለዚህ በደንብ እርገጠው አካውንቱን ነው የምልህ። በኮፒ ሊንክ አጨናንቀኝ። ቪዲዮኑንም አካውንቱንም በደንብ ኮፒ ሊንክ አድርጉት። ይመቻችሁ። ኳስ ትወዳለህ? ለማል ኳስ ማለት እኮ ህይወት እኮ ነው። ህይወት ምንድን ነው ማለት ጠይቀኝ። ምንድን ነው ማለት ህይወት ምንድን ነው? ኳስ ኳስ ተመልከቱ። ኦዴጋርድ ኳስ ቀማ።
ለዮኮሬሽ መስጠት ይችላል። ያሉትን የተከላካይ ተመልከቱ። አንድ ተከላካይ ነው፣ በረኛው ወጥቷል፣ ጎሉ ጋር ሰፊ ነው። አንድ ኳስ ታች ቢያደርግለት እሱ ጋር ይደርሳል። ኦፍላይን አልገባም፣ ኦፍ ውስጥ አልገባም። ልጁን ተመልከቱት። ይኸው ከዛ ይህን እዚህ ጋር ያለውን ተጫዋች ደግሞ ተመልከቱት። እዚህ ጋር ያለው ማለት ከመሃል ሜዳ አንድ መስመር ያለው አሁን በሚሰጥበት ሰዓት ላይ ተከላካዮቹ ስንት ደረሰ? 1 2 3 4 ተከላካይ ደርሷል። ይኸው ቅድም ያልኳችሁ ይሄኛው እዛ የነበረው መሃል ሜዳ ጋር የነበረው ተጫዋች መጥቶ ዮኬሬሽ መጀመሪያ ከዛ መጥቶ የሚችለው ኳስ ይኸው አርቴታ ራሱ በጣም ተናደደበት። ምን አስቦ ነው መጀመሪያ መጥቶ የሚችለው? ይሄን ኳስ በጣም ያለ መንሱሬ ወላሂ የማርቲኔሊን ጎል ብታየው አለ ከነስክንድር ቤት ተመቶ እናንተ ቤት ነው የተቆጠረው አለ። እንዴት አይነት ረጅም ርቀት ኳስ እንዳስቆጠረ